የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ለዓለም ዋንጫ የመረጧቸውን 26 ተጫዋቾች ዝርዝር ይፋ አድርገዋል። በዚህም መሰረት በግብ ጠባቂ ቦታ ላይ የክሪስታል ፓላሱ ዲን ሄንደርሰን፣ የኤቨርተኑ ጆርዳን ፒክፎርድ፣ የማንቸስተር ሲቲው ጄምስ ትራፎርድ ተመርጠዋል። በተከላካይ ክፍል የኒውካስል ዩናይትዱ ዳን በርን፣ የማንቸስተር ሲቲው ማርክ ጌሂ፣ የቼልሲው ሪስ ጄምስ፣ የአስቶን ቪላው ኤዝሪ ኮንሳ፣ የኒውካስሉ ቲኖ ሊቭራሜንቶ፣ የማንቸስተር ሲቲው ኒኮ ኦራይሊ፣ የባየር ሌቨርኩሰኑ ጃሬል ኳንሳ፣ የቶተንሃሙ ጄድ ስፔንስ እና የማንቸስተር ሲቲው ጆን ስቶንስ በተከላካይ ቦታ ላይ በምርጫ ውስጥ የገቡ ተጫዋቾች ናቸው። አማካይ ክፍል ላይ የኖቲንጋም ፎረስቱ ኤሊዮት አንደርሰን፣ የሪያል ማድሪዱ ጁድ ቤሊንግሃም፣ የአርሰናሉ ኤቤሪች ኤዜ፣ የብሬንትፎርዱ ጆርዳን ሄንደርሰን፣ የማንቸስተር ዩናይትዱ ኮቢ ሜይኑ፣ የአርሰናሉ ዴክላን ራይስ እና የአስቶን ቪላው ሞርጋን ሮጀርስ ተካተዋል። በፊት መስመር ቦታ አንቶኒ ጎርደን ከኒውካስል ዩናይትድ፣ የባየር ሚኒኩ ሃሪ ኬን፣ የአርሰናሉ ኖኒ ማድዌኬ፣ የባርሰሎናው ማርከስ ራሽፎርድ፣ የአርሰናሉ ቡካዮ ሳካ፣ የአልአህሊው አይቨን ቶኒ እና የአስቶን ቪላው ኦሌ ዋትኪንስ ተካተዋል። በአሰልጣኝ ቶማስ ቱሄል ለእንግሊዝ ብሔራዊ ቡድን ጥሪ ሳይደረግላቸው የቀሩ ትልልቅ ተጫዋቾች አሉ። በኖቲንጋም ፎረስት አስደናቂ ብቃት ያሳየው ሞርጋን ጊብስ ዋይት ሳይጠራ ቀርቷል። ሞርጋን ጊብስ ዋይት ዘንድሮ በሁሉም ውድድሮች ለኖቲንጋም ፎረስት በ52 ጨዋታዎች 17 ጎሎችን አስቆጥሮ 7 ግብ የሆኑ ኳሶችን አመቻችቶ ያቀበለ ተጫዋች ነው። የማንቸስተር ዩናይትዱ ተከላካይ ሃሪ ማጓየር እንደዚሁ ሳይመረጥ ቀርቷል። አሰልጣኝ ቶማስ ቱሄል የማጓየርን ጉዳይ በተመለከተ ግን በቅርብ የሰጡት አስተያየት ነበረ። ማጓየር ከእንግሊዝ ብሔራዊ ቡድን ተከላካዮች መካከል አምስተኛ ምርጫዬ ነው ብለው ነበረ። እንግዲህ በዓለም ዋንጫ ባለማካተት ከምርጫቸው ውጪ መሆኑን አረጋግጠዋል። ዘንድሮ በግላቸውም እንደ ቡድንም ጥሩ ሲዝን ያላሳለፉት የቼልሲው ኮል ፓልመር፣ የሪያል ማድሪዱ ትሬንት አሌክሳንደር አርኖልድ እና የማንቸስተር ሲቲው ፊል ፎደን ሳይመረጡ ቀርተዋል። የክሪስታል ፓላሱ አማካይ አዳም ዋርተን ሌላ ያልተጠራ ተጫዋች ነው። ከኒውካስል ዩናይትድ የግራ መስመር ተከላካዩ ሌዊስ ሆል፣ የማንቸስተር ዩናይትዱ ሉክ ሾው እና የዌስትሃም አምበል ጃሮድ ቦይን ጥሪ ሳይቀርብላቸው የቀሩ ተጫዋቾች ሆነዋል። ባልተጠበቀ ሁኔታ በአሰልጣኝ ቶማስ ቱሄል ለእንግሊዝ ብሔራዊ ቡድን ጥሪ የቀረበላቸው ተጫዋቾችም አሉ። የአልአህሊው አጥቂ አይቨን ቶኒ ከአንድ ዓመት በኋላ ለእንግሊዝ ብሔራዊ ቡድን ጥሪ ቀርቦለታል። የ30 ዓመቱ የቀድሞ የብሬንትፎርድ አጥቂ ለሳውዲ አረቢያው ክለብ አልሂላል ዘንድሮ በ49 ጨዋታዎች 42 ጎሎችን ማስቆጠር ችሏል። በሳውዲ ፕሮ ሊግ ብቻ ደግሞ በ32 ጨዋታ 32 ጎሎችን ያስቆጠረ ተጫዋች ነው። የቶተንሃሙ የመስመር ተከላካይ ጄድ ስፔንስ ሌላ ሳይጠበቅ ጥሪ የደረሰው ተጫዋች ነው። ጉዳት ላይ ይገኛል። በቀደም ከቼልሲ ጋር በነበረው ጨዋታ ላይ ጉዳት አጋጥሞታል አገጩ ላይ፣ ግን ለብሔራዊ ቡድኑ ጥሪ ቀርቦለታል። ሁለገብ ተጫዋችነቱ ያስመረጠው ይመስላል ጄድ ስፔንስን። በቀኝም በግራ መስመር ተከላካይነት መጫወት ይችላል። አሰልጣኝ ቶማስ ቱሄል ነበሩ መስከረም ወር ላይ ለእንግሊዝ ብሔራዊ ቡድን የመጀመሪያ የመሰለፍ ዕድል የሰጡት። ሰርቢያን 5-0 ሲያሸንፉ ተቀይሮ ገብቶ ተጫውቶ ነበረ ጄድ ስፔንስ። አሁን እንግዲህ እንግሊዝን ወክሎ በዓለም ዋንጫ ይሳተፋል። ሌላኛው ጉዳት ላይ የሚገኘው የኒውካስሉ ተከላካይ ቲኖ ሊቭራሜንቶም መካተቱ እንደዚሁ አስገራሚ ሆኗል። በተለይ ባለፈው ወር በጉዳት ምክንያት ለኒውካስል አገልግሎት መስጠት አልቻለም። በአሰልጣኝ ሩበን አሞሪም ስር ለማንቸስተር ዩናይትድ አንድም ጨዋታ ሳይሰለፍ ቀርቶ ከካሪክ መምጣት በኋላ የማንቸስተር ዩናይትድ ቁልፍ አማካይ የሆነው ኮቢ ማይኑ በብሔራዊ ቡድን ውስጥ ተካቷል። የአርሰናሎቹ ኤቤሪቺ ኤዜ እና ኖኒ ማድዌኬም በስብስብ ውስጥ መካተታቸው አስገራሚ ሆኗል። የባየር ሌቨርኩሰኑ ተከላካይ ጃሬል ኳንሳ እንደዚሁም ደግሞ ከፍተኛ ልምድ ያላቸው ጆን ስቶንስ እና ጆርዳን ሄንደርሰን መካተታቸው የተለየ ዜና ሆኗል። በእንግሊዝ ብሔራዊ ቡድን በኩል በጉዳት ምክንያት በእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ መካተት ያልቻለው ተጫዋች ሊሆን የሚችለው ቤን ዋይት ብቻ ነው። የአርሰናሉ የቀኝ መስመር ተከላካይ ከዌስትሃም ጋር በነበረው ጨዋታ ጉዳት እንዳጋጠመው ይታወቃል። በዛ ምክንያት ከዓለም ዋንጫ ውጭ ሆኗል። ከዚህ አስቀድሞ በነበረ የአቋም መፈተሻ ጨዋታ በአሰልጣኝ ቶማስ ቱሄል ለብሔራዊ ቡድኑ ጥሪ ቀርቦለት እንደነበር የሚታወስ ነው። ቤን ዋይት ከዓለም ዋንጫው አስቀድሞ የእንግሊዝ ብሔራዊ ቡድን አሜሪካ ውስጥ 2 የአቋም መፈተሻ ጨዋታዎችን ያከናውናል። አንደኛው ከኒውዚላንድ፣ ሌላኛው ደግሞ ከኮስታሪካ ጋር የሚደረግ ጨዋታ ነው። የእንግሊዝ ብሔራዊ ቡድን ባለፉት 2 ትልልቅ ውድድሮች ላይ ጥሩ የሚባል ጉዞን አድርጎ ነበር። በተለይ በ2022 የዓለም ዋንጫ ሩብ ፍጻሜ ደርሶ በፈረንሳይ 2-1 ተሸንፎ ነበር የተሰናበተው። በዩሮ 2024 ደግሞ በፍጻሜው በስፔን 2-1 ተሸንፎ ዋንጫውን አጥቷል የእንግሊዝ ብሔራዊ ቡድን። አሁን 2026 ላይ ለዓለም ዋንጫ አሸናፊነት ከሚጠበቁት ብሔራዊ ቡድኖች መካከል ግን የቶማስ ቱሄል ቡድን አንዱ ሆኖ ወደ አሜሪካ የሚያቀና ይሆናል።